ቃል እንደተመለከታችሁት የዲኤንኤ ምርመራው ከተደረገ ወዲህ እንግዲህ የወለደቻትን ወላጅ እናቷን ክዳ ሰላም ነች እናቴ ትክክለኛ እናቴ ሰላም ነች ብላም እንግዲህ እየነገረችው ነበር። ይህንን ነገር ደግሞ በፍጹም ማመን ነበር ያቃተው። ምክንያቱም የበኃይሉ ጋርድ የሆነው እንግዲህ በኃይሉና ከጋርዱ ጋር በመጣላቱ እንግዲህ ብሌን አሁን ላይ እንግዲህ ሁሉንም ነገር ያው በኃይሉንም ሆነ የበኃይሉንም ጋርድ እንግዲህ ወደዛ ብላ ለብቻዋ እንግዲህ መውረስ ነበር የምትፈልግ። ይህንን ነገር ደግሞ እናም ይህንን ነገር እንግዲህ በኃይሉ በፍጹም መቀበል አልፈለግም። ምክንያቱም እንግዲህ እሱ ከሜዳ አንስቶ የሰላምን ሀብትና ንብረት ለመውረስ ማለት ነው እሷን ልጅ ናት ብሎ እንግዲህ ባስገባው እሱ እንግዲህ አንገቱን አስይዛ ነበረ ሰላም ያስወጣችው ማለት ነው። ምክንያቱም አንቺም በመርዝ ምናምን እንድሰጫት አደረገኝ እንዲሁም ደግሞ አላደለ ሜዳ አውጥቶ የጣለኝ ራሱ ነው ምናምን በማለትም እንግዲህ ቃል በእርግጥ ይሄንን ማድረግ የለባትም ነበር። አሁን እንግዲህ በኃይሉም ሁለቱም እንግዲህ ተነስተውባት የሰላም ልጅ አይደለችም በሚለው እንግዲህ ለመመስከርና እውነታው እንዲወጣ እያደረጉ ይገኛሉ ማለት ነው። እናም እንደተመለከታችሁት እንግዲህ ግን የበኃይሉ ጋርድ ማለት ነው የሰላም ልጅ ብሌን ላይ ስለዚህ እንዴት ነው የዲኤንኤ ምርመራውን ልትቀይር የቻልሽው ሲልም እንግዲህ ግን አንገቷ ላይ ቢላ ደቅኖባት ነበር። እሷ ደግሞ በፍጹም በቃ ያመጣውን ያምጣ እንጂ እኔ ሰላም ልጅ ነኝ ብላ ድርቅ ብላበት ነበር ባለፈው እንደተመለከታችሁት ማለት ነው። አትናገሪም ይኸውልሽ እዚሁ ነው የምገልሽ ምናምን ሲላት ራሱ በቃ ሲያስፈራራት ራሱ በቃ አልናገርም አለችና እሱም እንግዲህ በቃ ምንድነው አማራጭ ያደረገው ማለት ነው እናቷን ማምጣት ነው። እናቷን እንግዲህ ቀጥታ ከሰላም ጋር ማገናኘት ወይም ደግሞ ቀጥታ ሰላም ጋር ይዞ መሄድ ነበር። እንደዛም ከሆነ እኔ ባንቺ እጄን አላቆሽሽም፣ ስለዚህ ነገ ወይም ከነገ ወዳ እንገናኛለን ሲልም እንግዲህ ይነግራታል ማለት ነው። የፈለግከውን አምጣ ይኸውልህ ትሰማኛለህ፣ ወደድክም ጠላህም እኔ የሰላም ልጅ ነኝ፣ እንደውም ብንስማማ ነበረ የሚሻለው። ቆይ አንተ ምንድን ነው እንደዚህ በአንዴ ሀሳብህን ያስቀየረክ እያለችውም እንግዲህ ቃልም ትጠይቀዋለች ማለት ነው። እና እንደዛም እንግዲህ ስትጠይቀው ትሰሚኛለሽ ይኸውልሽ ልጅቷን በገዛ እናቷ ቤት ነው ባይተዋር ያደረግሻት። ስለዚህ ይህንን ነገር ያበላሸነው እኔ አንቺና በኃይሉ ነን። ስለዚህ ደግሞ እኔ ራሴ እንዳበላሸሁት ራሴ አስተካክለዋለሁ ጠብቂኝ ብሎም እንግዲህ ዝቶባት ነበረ። እሷም አወዴ ምንም አያመጡም፣ ለምንድን ነው ቆይ እነሱ እንደዚህ በአንዴ ተገልብጠው ጠላት ሆኑብኝ፣ የኔን ጸጉር በብሌን ቀይሬ ልጅ እንደሆንኩኝ አረጋገጥኩኝ፣ አሁን ደግሞ ነገሮቹ ተመቻቹልኝ ስል ለምንድን ነው የሚበላሹብኝ እያለች እሷም እንግዲህ በጣም ከሚባለው በላይ ሀሳብ ውስጥ ነች ማለት ነው። እናም እንግዲህ እንደዛም እያለች እያወራች ባለችበት ጊዜ ላይ በቃ ምንም አያመጡም፣ በቃ ሁሉንም ነገር በራሴ ይጋፈጠዋለሁ፣ አሸንፋቸዋለሁኝ እያለችም ወደ ቤት ትሄዳለች። ሌላው እንግዲህ ብሌን ነች። ብሌን እንግዲህ ከእናቷ ጋርና ከጎረቤታቸው ጋር ሆነው ማለት ነው ዳጊን ፍለጋ ሄደው ነበረ። ያው ዳጊ ባለፈው እንደነገርኳችሁ እንግዲህ ከቤት ወጥቷል። ከብሌን ጋር እንግዲህ ያጣላቻቸው እነሄቱ ስለሆነ እነሄቱ ደግሞ አሁን ላይ እንደተመለከታችሁ በጸጸትን የኔ ልጆችን እንደዚህ ያደረኳቸው እያለችም እንግዲህ ከሚባለው በላይ ጸጸት ላይ ነበረችና እና ዳጊን ፍለጋ በወጡበት ቅስፈት እንግዲህ ፊት ለፊት ተመልክተውት ነበረ ወይ ዳጊ ምናምን ሲሉም እንግዲህ ባልተጠበቀ ሁኔታ የሆነ ግርግር ተፈጥሮ ዳጊም ትቷቸው እየሮጠ ይሄዳል ማለት ነው። ወይኔ ልጅ ምን ሆኖ ነው ችግር ውስጥ ገብቶ ነው እያለችም እንግዲህ ብሌንም እናት እንግዲህ ያው ለመከተል ሮጠው ነበረ። ከዛ በዚህ ጊዜ ብሌን ተረጋጊ እማዬ ብላ ታስቆማታለች። እና እንግዲህ እንዳስቆመቻት እና ጎረቤታቸው በነገራችን ላይ ሮጣ ሄዳ ነበረ። ምክንያቱም የዳጊን መጨረሻ ለማየት ምንድን ያስሮጣቸው የሚለውም ማለት ነው። እና ሮጣ ሄዳ እንግዲህን ወይኔ ያለች እያለከለከ ተመልሳ መጣችና ምንድነው ምናምን ምን ተፈጥሮ ነው ስትልም ዳጊ የሮጠበት ምክንያት የሆነ የተሰረቀ መኪና ነበረና ለዛም እንግዲህ ያው የሰረቀው ሰው ስላልታወቀ ለዛ ነው ምናምን ስትልም እንግዲህ ገኒ ደግሞ በቃ ታውቃላችሁ የዳጊ ነገር ያው አሁን በቅርብ ነው ያገኘችው። አሁን ደግሞ እንደዚህ አይነት ነገር ደግሞ በሷ ምክንያት አዝኖባት ስለሆነ እንግዲህ ራሷን አዙራት እንግዲህ ለመውደቅ ራሱ አዳክቷት ነበረ። ሰላም ወዶቼ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ እንድትነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን አደራ ይዘንላችሁ ቀርበናል።
እና ግን የሚው እንዳያችሁት ወይኔ ልጄን እኔ ነኝ እዚህ አይነት ስቃይ ውስጥ የከተትኩት በቃ ታሰረ ማለት ነው አሰሩት ማለት ነው ስትልም በዚህ ጊዜ ብሌንም አይዞሽ እማዬ ተረጋጊ ስትልም እንትን ትላለች። በቃ ወደ ቤት መሄድ አለብንና ወደ በኋላ ደግሞ መጥተን እናየዋለን ስትልም ገኒ ደግሞ በፍጹም ልጄን ይዤማ ከዚህ አልሄድም ትላለች። ጎረቤታቸው በዚህ ጊዜ ወይ ገንዬ ደግሞ ለምንድን ነው ድርቅ የምትይው? በቃ እንሂድ፣ በአንቺ እኮ የተነሳ እኔም ተሰቃየሁ ስትልም በቃ አንቺ ሂጂ ትላታለች ብሌን ማለት ነው። አንቺ ሂጂ እኔ ከእናቴ ጋር ሆናለሁ ስትልም ወዴት ነው ጎረቤቴን ትቻት የምሄደው? ወዴትም አልሄድም። እኔ እናንተ መሰልኳቸው እንዴ አላለችም። በዚህ ጊዜ ብሌን በጣም ደነገጠ። ምክንያቱም እንግዲህ ከጎረቤት እንደዚህ አይነት ቃላት መስማት በጣም ያስደነግጣልና በእርግጥ ያው ገኒ በእርግጥ አጥፍታለች፣ ግን ደግሞ እኔ እንደዚህ ያደረገችበት እነሱ እህትና ወንድም ናችሁ፣ እናንተ በፍጹም ባልና ሚስት ልትሆኑ አትችሉም፣ ሁለታችሁንም አምጭን የወለኳችሁ በሚል በእርግጥ እሷ እህትና ወንድም ናችሁ እንጂ በሚለው ነው እንጂ በእርግጥም ያው ክፋትም ማስብ አይመስለኝም ገኒ እንደዚህ ያደረገችው። እናም ያው እንደዛ ስትላት እንግዲህ ግን እሷም ዝም ትላለች። አወደ አንቺ ሂጂ እዚህ ቆመሽ ከምታድርቂ ሂጂ ትላታለች ገኒ ራሱ ማለት ነው። አይ በፍጹም እኔ ትቼሽ አልሄድም ጎረቤቴ ስትልም እንግዲህ ትመልስላታለች ማለት ነው። እና የበሀይሉ ጋርድ ማለት ነው እንደነገርኳችሁ ያው ብሌንን ወደ ለሰላም ልጅ ነች ብሎ ያስገባ ከበሀይሉ ጋር ያገናኛት እንግዲህ ግን እሱ ነውና ጠብቂ ብሎ እንደዛ ተባትም አልቀረም። ቀጥታ እናቷን ይዞ የሄደው ማጋር ነው ቃል ጋር ነው። ቃል ጋር እንግዲህ ይዟ ሲሄድ በር ሲቆረቆር ቃል እንግዲህ በጣም ትደነግጣለች። ማለት ማን ነው ምንድን ነው ደግሞ ውስጤ ፍርሃት እያለኝ ነው ማን በሩን የሚቆረቆረው እያለች ነበር ማለት ነው። እና በሩን ስትከፍተው እንግዲህ ያልጠበቀችው ነገር ሳሚ አጀሬ ማንን ይዞ ይመጣል? እናቷን እና ሳሚም እንግዲህ በጣም ነበር ውስጡ የተደሰተ። ውስጥ እንግዲህ ያንን በዚህ በኩራት የተናገርሽውን አሁን ደግመሽ ትናገራለሽ ብሎ ነበር። ያው እንዳለችውም እንግዲህ ግን ቃልም እየተንተባተበች እማዬ ላስረዳሽ ምናምን ብትልም በቃ እናቷ እንዴት እንደዚህ ታደርጊያለሽ? እኔ 9 ወር አርግዤ 9 ወር አሳድጌሽ እንዴት ሐዋሳ ነኝ ለስራ ብለሽ እዚህ ተደብቀሽ ምን አባሽ እየሰራሽ ነው ስትልም እንግዲህ ግን እሷም ይዛ በጥፊ ነበር የደረገመችባት ማለት ነው። እሷም እንግዲህ ተቀምጠን ላናግርሽ ብዙ ነገሮች አሉ ስትልም እንግዲህ ግን ትመልስላታለች ማለት ነው። እና ወዶቼ ቃል እንግዲህ በእንደዚህ መልኩ በጥይቱ ቢሆንም እንግዲህ ተዋርዳለች ማለት ነው። በቃ አሁን ላይ እንግዲህ ብሌን በእርግጥም ብሌን የሰላም ልጅ መሆኗ ቶሎ ባይታወቅም ግን ደግሞ እርግጠኛ ነኝ ቃል ማለት ነው የሰላም ልጅ እንዳልሆነች በጊዜ ሂደት ትታወቃለች ብዬ እንግዲህ ከን አስባለሁ ማለት ነው። እናም እንደዛ ስትልም እማዬ ላስረዳሽም ስትልም አይ በፍጹም ምንም የምታስረጅ ነገር የለም። ምንድን ነው የምታስረጅኝ? እስከ ዛሬ ስትሰርቂም ስትደባደብም ስትታሰሪም ታግሸሻለሁ። ስለዚህ ካሁን ሰላም የምትባለው ደግሞ ማነች ምናምን ስትልም እንግዲህ ትነግራታለች። ከብዙ ጊዜ ቃል እንግዲህ ሰላም ጋር ከተገናኙ አለቀልኝ በቃ እቅዴ ሁሉ ከሸፈ። ቆይ ሳሚ ምን እያደረገ ነው? በቁሜ ቀበሬ ማለት ነው እያለች ነበረ ማለት ነው። እናም እንደዛ እንግዲህ ከን እያለች ስትልም ሌላው በሀይሉ ራሱ ያንቺን ልጅ የሰላም ልጅ እንዳልሆንሽ አረጋግጣለሁ ብሎ ነበረ ማለት ነው። እናም በዛ ቅስፈት እንግዲህ ግን ያው እናቷ ለጊዜው ቢሆንም ዘወር ብላላታለች ማለት ነው። እና የዳጊ ጓደኛ እንግዲህ ወደነ ቃል ጋር ወደነ ብሌን ጋር ይመጣል። ብሌን እንግዲህ ግን የዳጊ ጓደኛ መጣ ስትል ግን በዚህ ጊዜ ወይኔ ልጄ በቃ አሰሩት ማለት ነው እያለችም ስትጨነቅ እንግዲህ ቆይማ እየተረጋገኝ ላናግረው ብላ ትሄዳለች ማለት ነው። ብሌን ወደ ጓደኛው እና ወደ ጓደኛው ስትሄድ እንግዲህ የዳጊ ጓደኛ አይደለክ ምናምን ስትለው አዎ ነኝ አለ። ዳጊ ታዲያ ወደ ኬድ አሰሩት እንደ ምናምን አለች። አይ ዳጊ ደህና ነው ሲላቸውም እንግዲህ ግን አንቺ ብሌን ማለት አንቺ ነሽ አላት። ወደ እኔ ብሌን ማለት እኔ ስትልም ይገርማል ስላንቺ ብዙ ጊዜ ይነግረኛል ማለት ግን ደግሞ ከማይሽ አንጻር ከነገረኝ ይልቅ ትንሽ አሳንሷል በማለትም ሞቅ ያደርግላታል። ግን በዚህ ጊዜ ስለኔስ ምንም አይልህም ልጄ በቃ ጠልቶኛል ማለት ነው ስለማረ ስለ እርሱ እንደውም በጣም ነው የሚጨነቀው በጣም ነው የሚጠበበው ሲልም እንግዲህ ይነግራታል ማለት ነው። አይ ውሸት ነው እንደው ልጄ እባክህን ወደ ልጄ ጋር ወደ ዳግም ጋር ውሰዴ ስትልም እሱ እሺ በቃ ወስዳችኋለሁ ሲልም ተመልክተናል። እና ወዶቼ አደራ ድራማ እስከዚህ ድረስ ይዘንላችሁ ቀርበናል። በቀጣይ ፓርት እስከምንገናኝ መልካም ቆይታ። ባይ ባይ።